በአጽማቸው ሙታንን ያስነሱ። የእስራኤል ንጉሥ ሶርያውያን ሊወጓቸው ባሰቡ ጊዜ በመንፈስ ቅዱስ ኃይል የሰወሯቸው። መካኖችን ያስወለዱ። የዮርዳኖስን ወንዝ በአጸፋቸው ከሁለት ከፍለው የተሻገሩ ታላቁ ነቢይ ቅዱስ ኤልሳ። የተወደዳችሁ የወንጌል ሚዲያ ቤተሰቦች ዛሬ ስለ ነቢዩ ኤልሳ ሰፋ ያለ ገድላቸውን ይዤላችሁ ቀርቤያለሁ። ቻናላችንን ሰብስክራይብ ያደረጋችሁ እንድትወዳጁኝ ይጋብዛለሁ። ኤልሳ ማለት እግዚአብሔር ጠባቂ ነው ማለት ነው። አጽሞ የሞተን ሰው ያስነሳ ታላቅ ነቢይ ሲሆን ኢዮራም፣ አካዚያስ፣ ኢዩና እንዲሁም ኢዮአስ በተባሉ በአራት ነገስታት ዘመን ትንቢት የተናገረ ሲሆን የትንቢቱም ዘመን ከ50 ዓመት በላይ ነው። ታላቁ ነቢይ ኤልያስ በመንገድ ሲሄድ የሳፋጥ ልጅ ኤልሳን በ12 ጥማድ በሬ ሲያርስ አገኘው። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳም እርሻውን ትቶ ተከተለው። ተመልሶም በመምጣት በሬዎችን አርዶ ህዝቡን መግቦ በፍጹም ልቡ ኤልያስን ተከትሎ ብዙ ዓመት ሲያገለግለው ኖረ። ኤልያስን በሚያረግበት ጊዜ ኤልሳን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። መምህሩም ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ አለው። ሁለቱም እየተነጋገሩ ሲሄዱ በመሃል የእሳት ፈረስና የእሳት ሰረገላ መጥቶ ኤልያስን ነጥቆ ወሰደው። ኤልሳም ይህን በተመለከተ ጊዜ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። መጠምጠሚያውንም ጣለለትና በራሱ ላይ ወረደች። በእርሷም የዮርዳኖስን ወንዝ ለሁለት ከፍሎ ተሻግሮባታል። ኤልሳም እንደምኞቱ በመምህሩ በኤልያስ ላይ ያደረውን የመንፈስ ቅዱስን ሀብት በእጥፍ ስለተቀበለ ኤልያስ ዮርዳኖስን ወንዝ አንድ ጊዜ ሲከፍል፣ ኤልሳ ግን 2 ጊዜ ከፈለ። ኤልያስ አንድ ሙት ሲያስነሳ፣ ኤልሳ ግን 2 ሙታን አስነስቷል። ከዚህም በኋላ ኤልሳ ወደ ኢያሪኮ ሲገባ የሀገሪቱ ሰዎች ውሃቸውን ሲጠጡ ሴቶቹን እንደሚመክኑ ነገሩት። እርሱም ጨው ጨምራችሁ አዲስ ሸክላ አምጡልኝ ብሎ ወደ ምንጭ ውሃ ሄዶ ጨውን ጨመረው። ውሃውም ጣፋጭ ሆነ። እርሱን ሲጠጡ የሚመክኑት ሴቶች ወላዶች ሆኑ። ወደ ቤተልም በወጣ ጊዜ ከከተማው ሲወጡ ታናናሽ ልጆች አገኘ። እነርሱም አንተ ራሰ በራ ውጣ እያሉ ሲዘባበቱበት የእግዚአብሔርን ስም ጠርቶ ቢረግማቸው ወዲያው 2 ድቦች ከዱር መጠው 42 ልጆችን ገደሉ። ኤልሳ ሌላ የሚታወቅበት አንድ ነገር የመበለቲቱ ቤት በበረከት መሙላቱ ነው። ሴቲቱ ወደ ኤልሳ መጣ፣ የምታውቀው የእግዚአብሔር ሰው የሆነው ባሌ ስለሞተ አሁን ባለዳ 2 ልጆችን ወስዶ በባርነት ሊገዛቸው ነው አለችው። እርሱም በቤቷ ምን እንዳላት ጠየቃት። ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ከጎረቤቶቿ ባዶ ማድጋዎችን ተውሳ እንድታመጣ ነገራት። ማድጋዎቹን ሁሉ በጸሎቱ በታምራት በዘይት ሞልቶላታል። እርሷም ዘይቱን ሽጣ ለባለዳው ከፈለች። የተረፈውንም ከልጆቿ ጋር ተመገበች። ነቢዩ ኤልሳ መካን ስለነበረችው ስለ ሱነማዊት ሴት ግያዝ ነግሮት ኤልሳ ካስመጣት በኋላ በሚመጣው ዓመት በዚህ ወራት ወንድ ልጅ ታቅፊያለሽ ብሎ ከነገራት በኋላ በዓመቱ ጸንሳ ወልዳለች። ልጁም ካደገ በኋላ ከአባቱ ጋር አዝመራ ወጥቶ ሳለ ታመመና በእናቱ እቅፍ እያለ ሞተ። በሞተም ጊዜ በእግዚአብሔር ሰው በነቢዩ አልጋ ላይ አስተኝተው በሩን ዘግታበት ወጣች። ሎሌዋን ይዛ አህያዋን ጭና የእግዚአብሔርም ሰው ኤልሳ ወዳለበት ወደ ቀርሜሎስ ተራራ ወጣችና የልጇን መሞት ነገረችው። ኤልሳም ሄዶ የሞተውን ልጇን ከሞት አስነሳላትና ልጅሽን አንስተሽ ውሰጅ አላት። እሷም ለኤልሳ ከሰገደች በኋላ ልጇን ወሰደች። ነቢዩ ኤልሳ የሶርያን ንጉሥ ሰራዊት አለቃ ነአማንን በዮርዳኖስ ውሃ እንዲጠመቅ ካደረገው በኋላ ከለምጹ ፈውሶታል። ነአማንም ከለምጹ ከዳነ በኋላ ለኤልሳ ወርቅና ብር ልብስም ሊሰጠው ሲል ኤልሳ በሕያው እግዚአብሔር ስም ምሎ አልቀበልም አለው። ነአማንም እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ ብሎ ከመሰከረ በኋላ 2 የበቅሎ ጭነት አፈርን ወስዶ ወደ ሀገሩ ሶርያ ሄደ። ደቀ መዝሙሩ ግያዝ ግን ነአማንን በመንገድ ተከትሎ 2 ጎልማሶች ከተራራማው ከኤፍሬም ሀገር ወደ እኔ መጥተዋልና 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ እለምንሃለሁ ብሎ ጌታ የላከኝ ለማለት በኤልሳ ስም ዋሽቶ ተቀበለ። ኤልሳም ግያዝ በስውር ያደረገውን አውቆ አዘነ። ወደ እርሱም ተመልሶ በመጣ ጊዜ ግያዝ ሆይ ከወዴት መጣህ አለው። እርሱም እኔ ባሪያህ ወዴትም አልሄድኩ አለ። ያ ሰው ከሰረገላው ወርዶ ሊቀበልህ በተመለሰ ጊዜ ልቤ ካንተ ጋር አልሄደምን ብሎ ያደረገውን እንዳወቀበት ከነገረው በኋላ እንግዲህ የነአማን ለምጽ በአንተ ላይ ለዘላለም በዘርህ ላይ ይጣበቃል አለው። ግያዝም እንደ በረዶ ለምጻም ሆኖ ከእርሱ ዘንድ ወጣ። ከዚህም ሌላ ኤልሳ ውሃ ውስጥ የወደቀውን የብረት ምሳር በውሃ ላይ እንጨትን ጥሎ የሰጠመውን ብረት ተንሳፎ እንዲወጣ አድርጎታል።
የሶርያ ንጉሥ እስራኤል ጋር ለመዋጋት በዱር ሰፍሮና ተደብቆ ሳለ የእግዚአብሔር ሰው ኤልሳ ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፉ ተጠንቀቁ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ በዛ ባለመሄድ ራሱን አዳነ። የሶርያም ንጉሥ ባሮችን ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ ንገሩኝ አላቸው። ከባሪያዎቹም አንዱ ጌታዬ ሆይ በእልፍኝ ውስጥ ሁነህ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለው። የሶርያ ንጉሥ ኤልሳ ያለው በዶታይን እንደሆነ ሲነግሩት የዶታይንን ከተማ ከበባት። የኤልሳ ሎሌ ማለዳ ተነስቶ የከበባቸውን ጭፍራና ፈረሶችን ሲመለከት እጅግ ፈራ። ኤልሳም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ በመጸለይ የብላቴናውን ዓይኖች ገለጠ። ኤልሳም በጸሎቱ ሁሉን እውር አደረጋቸው። ወደ ሰማርያም እየመራቸው ከወሰዳቸው በኋላ ዳግመኛ ያዩ ዘንድ ጸለይና ሁሉም ማየት ቻሉ። የእስራኤልም ንጉሥ ባያቸው ጊዜ ኤልሳን አባቴ ሆይ ባለው ሰዓት እንዳይገድላቸው ይልቁንም አብልቶ አጠጥቶ እንዲልካቸው ንገረው። እነርሱም በልተው ጠጥተው ሲያበቁ ወደ ጌታቸው ሄዱ። ከዚህም በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበና ወጦ ሰማርያን ከበባት። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በ50 ብር የርግብም ኩስ የጎሞር 8ኛም የሚሆን በ5 ብር እስኪሸጥ ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። እጅግ አሰቃቂ ታላቅ ራብ ሆነ። ይህም ክፉ የረሃብ ዘመን በነቢዩ ኤልሳ ጸሎት በአንዲት ቀን ተለውጦ የጥጋብ ዘመን ሆኗል። ኤልሳም በዘመኑ ትንቢት እየተናገረ እጅግ ታላላቅ ታምራትን እያደረገ እግዚአብሔርንም ሕዝቡንም ሲያገለግል ከኖረ በኋላ ሰኔ 20 ቀን አርፏል። ከሞተም በኋላ በአጽሙ የሞተን ሰው አስነስቷል። ይኸውም የሞዓብ ሰዎች ሀገራቸውን ከበው ሳለ አንድ ሰው ሞቶ ሊቀብሩት ሲወስዱት አደጋ ጣዮች አዩአቸው። እነርሱም ደንግጠው ሬሳውን በኤልሳ መቃብር ላይ ጣሉት። በዚህም ጊዜ ሬሳው የኤልሳን አጽም በነካው ጊዜ አፈፍ ብሎ ከሞት ተነስቶ በእግሮቹ ቆሟል። የነቢዩ የቅዱስ ኤልሳ ረድኤት በረከቱ ይደርብን፣ በጸሎት ይማረን፣ አሜን።